አንቺ ማንንም ማፍቀራች እንዲህ ልትይኝ አትችይም። እሺ እንደዚህ እኔ መናገር አትችይም። ስለመታሽኝ ዝም ምን መስሎሽ ነው? እንዴት የተጨማለቀ ሐሳብ ብታስቢ ነው አባትና ልጅን ባላ ማድረግ የምታስቢው? ትሁት በቃሽ። አይበቃኝም። እናንተ የተጨማለቀ ኑሮ የምትኖሩ የሰውን ህይወት የምትማግዱ ክፉዎች ናችሁ። የሰውን ህይወት ጨለማ የምታረጉ አረመኔዎች ናችሁ። ያላበደን የምታሳብዱ ሆዳሞች ናችሁ። ደግ አደረኩ። እኔ ወድቄ ያነሳኛል። ቆይ ለምን ትመጻደቂያለሽ? ይኸውልሽ ስትወድቂ ያነሳሽ ገንዘብ ከሆነ ፍቅር አይጠቅምሽም። አንቺ ማፍቀር አይገባሽ። የሆነ ነገር ልትይኝ ፈልገሻል? አዎ ናቲ፣ እናት በህይወት የለችም። ቴክ በእናት እንደዛ አይቀለድም። እንደዚህ አይነት ነገር ደስ አይለኝም። እውነቴን ነው። ልታሳብዱኝ ነው እንዴ? ቆይ እናንተ ሐሳባችሁ እኔ እንዳብድ ነው? እናቴ ያለች የለችም? እዛ ክፍል ናት? የለችም። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናችሁ። ሁላችሁም። እናቴ ደግሞ በህይወት አለች። የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ምን ይሆንሽ? አምጪ። እሺ ቆይ አንተ ለምን እንደዚህ አይነት ጥያቄ አባቴን አትጠይቀውም? ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጪኝ። ናቲ ቤትን ጉሮሯን አነቃት። የዛን ቤት ቁልፍ ካልሰጠሽኝ ሲጣርጌ ነው የምገልሽ ይላታል። ታዲያ ቤትም ለምን አባክን አትጠይቀውም ትላለች። ትዕግስቴን አትፈታተኝ የዛን ቤት ቁልፍ አምጪ ሲላትም ቁልፉን ሰጠችው። ታዲያ ናቲም ወይዘሮ አለሜ ወደ ተደብቃ ወደምትኖርበት ክላስ ቤት ቁልፉን ይዞ ሄደ። ታዲያ ሲከፍተውም ነበር አቶ ጊዜ ወይዘሮ አለሜ መቃብር ና ልንወሰድ በማለት የፌክ መቃብር አሰርቶ ሌላ ሰው መቃብር ላይ ፎቶዋን በማስለጠፍ ናቲን ለማሳመን ወስዶ አሳይቶታል። ታዲያ ናቲም አላመነም ነበር። ምክንያቱም ትሁት እናት እዚህ ቤት አለች ስላለችው ማለት ነው። ታዲያ ትሁት መንገድ ላይ አግኝቷት እናቴ ደህና ናት፣ እኔ እኮ አንቺን ላለማስጨነቅ ነው እናቴ እየናፈቀች ዝም ያልኩሽ የታገስኩሽ ሲላት እናት ሞታለች አለችው። ታዲያ ናቲም ሁላችሁም አንድ አይነት ሁላችሁም ክፉ ናችሁ ልታሳብዱኝ ነው እንደ ማለትም ወደ ቤት ገስግሶ ይመጣል። ቤቲ በሌላ በኩል ትሁትን በጥፊ ትመታታለች። ታዲያ ትሁትም እንደናንተ አረመኔና ጨካኝ ሰው አላየሁም። ስለዚህ አንቺ ደግሞ እንደዚህ አይነት ጨምላቃና ቆሻሻ ብትሆኝ ነው አባትና ልጅን ላፍቅር የምትይው ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበለዝ። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ እና እንግዲህ አቶ ጊዜ ትሁትን ጠምዶ ይዟታል ማለት ነው። ትሁትን በልጇ እያስፈራራ የልጇን ቪዲዮ በመያዝ እንግዲህ ከልጅሽና ከናቲ ምረጭ እያላት ነው ማለት ነው። ናቲን ዋሽታ እናትህ ሞታለች ብላ እንድታሳምነውም እያደረጓት ይገኛሉ። ታዲያ ትሁትም ይህንን ነገር በልጇ ስለመጣባት እንግዲህ ልታደርገው ተገዳ። ትሁት እንግዲህ ግዴታዋን ለመወጣት ምክንያቱም በልጇ ስለመጡባት ናቲን ዋሽተዋለች ማለት ነው፣ ክዳዋለች ማለት ነው። ምክንያቱም ከዚህ ቤት እናቱ ወይዘሮ አለሜ በህይወት እንዳለችና አንድ ቀን እንደምታሳየው ስታበረታታው ነበርና መጨረሻ ሰዓት ላይ ግን እናት በህይወት የለችም ብላ ነግረዋለች ማለት ነው። ቤቲ ደግሞ ትሁትን ጥምድ አድርጋ ይዛ እየተከታተለቻት ታስጨንቃታለች ማለት ነው። ታዲያ ትሁት ክችን ስራውን እየሰራች እያለች ቤቲ በመሄድም ምንድነው አንቺ እንደዚህ የሚያስለቅስሽ ምናምን በማለትም አንድ ሁለት ይባባላሉ። ታዲያ ቤቲም በጣም ጭቅጭቋን ቀጥላ ነበረ። ታዲያ ጭቅጭቋን ስቀጥል እንግዲህ ትሁትም እንደናንተ አይነት ጨምላቃ አይነት ሰው አይቻለቅም ምን አይነት ባለጌ ብትሆኝ ነው እንደዚህ አባትና ልጅን ለማፍቀር ያሰብሽው ትላታለች። ታዲያ ቤቲም እኔ ግን ሰው ወድቄ ያነሳኝ የለም ትላለች። ታዲያ ያነሳሽ ገንዘብ ከሆነ አንቺ ደግሞ ምንም አይነት ፍቅር አይገባሽም። ሲቀጥል ደግሞ ናቲን አታፈቅሪውም። ናቲን ብታፈቅሪው እናቱ እዚህ በችጋር ስትሰቃይና ባዶ ቤት ስትሰቃይ እሱ ደግሞ ሲያለቅስ እናት በቤት የለችም ብለሽ አትነግሩም ነበረ፣ እናት እንዳለች ታስረጅው ነበረ። ስለዚህ አንቺ ናቲን አታፈቅረውም ትላታለች። ታዲያ ያን ጊዜ ነበር ቤቲ በጥፌ መታቻት። ስለመታሽኝ የምፈራሽ እንዳይመስልሽ ድጋሚ እጅሽ ምታነሽ መልሴን አትችዩም ትላታለች። ታዲያ ትሁት ማለት ነው። ታዲያ ቤቲም እንዴት ነው እየተደፋፈር ነው እኔ ማን እንደሆን አንታቂን ማለት ነው በማለትም ትዝትባታለች። አውቃችኋለሁ እናንተ አረመኔና ጨካኝ ለሰው ህይወት የማሳሱ ሰውን ሳያብዳበደ የምትሉ ሳይሞት ሞተ እያላችሁ የውሸት መቃብር የምታሳዩ አውሬ የሆናችሁ ሰዎች ናቸው ትላታለች ማለት ነው። ታዲያ ቤትም በጣም ተናዳ እንግዲህ አቶ ጊዜ እንፈልግሃለሁ ስትል ነበር። ታዲያ ስትደውልለትም ቢሮ አይደለሁም ይላታል።
እሱ ደግሞ አቶ ገዜ ደግሞ ናቲን የውሸት መቃብር አሰርቶ እሱን ሊያሳይ ይዞ እየሄደ ነበረ። ታዲያ ቤቲ ላይ ከቤቲ ጋር ውጭ ጋር ተገናኙ ላይ የት ሄደ ነበር? ቢሮ ስመጣጣው ትለዋለች። ናቲን እኮ መቃብር ላሳየው እጅ ነው ሲላት እኔንም ልትዋሸኝ ነው ወይ ትለዋለች። አንቺ ካመንሽ ምናምን ይላታ ማለት ነው። እና የት የሚሄድ ይመስልሻል? እሱን አሳየውት ይላታል። ታዲያ ቤቲም በጣም ደስተኛ ትሆናለች ማለት ነው። ታዲያ አቶ ገዜ ምንድን ነው የደበቀኝ? ትሁት ግን ምንድን ነው የሆነችው? ልጅቷ እኮ እየነቀለች ነው። እኔም ባለቤት አይደለሁም ወይ? ለምን ትደብቀኛለም? ስትለው ትሁት እኮ ልጅ አላት ይላታል። ታዲያ ትሁት ልጅ አላት ሲላ ቤቲ በጣም ነው የተቀያየረችው። ልጅ አላት እሰይ እንኳንም ልጅ አላት ያለ ደስተኛ ትሆናለች። ግን አንቺን ምንድነው እንደዚህ ደስተኛ የሚያደርግሽ? የትሁት ልጅ መኖር ለአንቺ እንዴት ደስተኛ ልትሆን ይቻልሽ? ይላታል። ታዲያ ቆይ መጣሁ በማለትም ወደ ትሁት ክላስ ገብታም ትሁትን ትቀሰቅሳታለች። ትሁት ደግሞ ውጭ ልጅ ስትላት አልወጣም ስትልም ነበር። ታዲያ አልወጣም ስትልም ትሁት ብድግ ብላ አቶ ገዜ ክላስ ገብታ ምን ሆኝ ነው የምትለኝ? ምንድነው ግራ የምታጋባኝ? በስንት ነገር የምታስጨንቀኝ? አንሶ ደግሞ አልተኛዊ የተቀጠርኩት እኮ 24 ሰዓት ልሰራ አይደለም ለቀን ቀን ልሰራ እንጂ ለሊትም ልሰራ አይደለም። ስለዚህ ጉዳይሽ ከሱ ጋር ነው፣ እሱን ጠይቂ፣ እኔ ጋር ትድረሽብኝ ስትልም ነበር። ታዲያ ከዚያን ጊዜ ጥርጣሬ ገብቶታል። ምንድነው የምትያዝ ሲላትም እኔ ምን አልኳት? እሷን አምነህ እኔን እየተጠራጠርክ ነው ወይ? እኔ ደግሞ ውሃ ፈልጌ ነው እሷ ክላስ የገባሁትም ስትል ነበር ቤት የመለሰችለት። ታዲያ ከጊዜም ጠዋት ቁጭ አድርጎ ማለት ነው ትሁትን ውጭ ወደ ውጭ እና ነፈስ ብለብሽ እና እኔ ካላትም በኋላ ቤትን እየጠየቃት ነበር። እንደዛ ያለችሽ ማንን ነው? ናቲን ነው ወይ ይላታል። አንተም እየጠረጠርከኝ ነው ማለት ነው። ተጠረጠርከኝ እስከ ጥግ ድረስ ቼክ ማድረግ ትችላለህ ስትለውም ነበር። ታዲያ ትሁትም ወደ ወይዘሮ አለሜ ጋር ገብታ ወይዘሮ አለሜ እኔ በጣም ወድሽ፣ ግን በጣም ጭንቀት ውስጥ ነው ያለሁት። በልጅ የምትበይ ልጅም በጣም ነው ወዳት። ስለዚህ ለናቲ ልጅ እናት የለችም ብዬ ልነግረው ነው ተገድጃለሁ ስትላትም ነበር። ታዲያ ወይዘሮ አለሜ ምን ላደርግልሽ እችላለሁ? በቃ እኔ እንደሆን ከሆናለሁ። ልጄ ግን አንዴ መሰበሩ ነው፣ ድጋሜ መሰበሩ ነው። ስለዚህ ምንድን ማድረግ አልችልም። ስለዚህ ራሽን አድኝ ለልጅ ስትል አድርጊው ትለብላም ፈቅዳላታለች ማለት ነው። ታዲያ በጣም ይቅርታ አለሜ በማለትም ትሁት ትታት ሄዳለች ማለት ነው። ታዲያ አቶ ጊዜ ወደ አለሜ ጋር በመግባት በህይወት እንድትኖር የፈቀድኩልሽ ስለምታሳዝኝ ነው። ስለዚህ አንድ ከዚህ ቤት መጥፋት አለብሽ፣ ሁለት ደግሞ በንጭ መጥፋት አለብሽ ሲላትም የፈለግከው ማድረግ ትችላለህ ብላው ነበረ። ታዲያ አቶ ጊዜ ይህንን ካላት በኋላ ሞትን አልፈራም ስለዋለች አለሜ። ታዲያ ትቷትም ይወጣል። ታዲያ ትሁት ውጭ ላይ አግኝታት ቤቲ ማለት ነው አንዳንድ ነገር ስትጠይቃት ምን ለማድረግ እየሞከርሽ ነው? እኔና አቶ ጊዜ ለማጣላት እየሞከርሽ ነው ስትላትም አቶ ጊዜ በርቀት ሆኖ እያዳመጠ ነበረ። ታዲያ ቤቲና አቶ ጊዜ ከመለያየታቸው አይቀርም። ምክንያቱም አቶ ጊዜ እንዲህ ሲላን ነበር፣ አንድ ነገር ቃሌን ከበላሽና አንድ ነገር ከምታፈርሽ ከሆነ ግንባርሽን ብዬ ነው የምገልሽ ሲላትም ነበር። እንደዛ ከሆነማ ጥሩ እዚህም ደርሰናል ማለት ነው ስትለውም ነበር ቤቲ። ታዲያ በጣም የተበሳጨው እንግዲህ ትሁት ሄጅና ነገሪ ተብላ ነበርና ለናቲ ማለት ነው እናተ ሞታለች ብለህ አሳመኝ ስትባል አላደርገውም ስትል ከልጅሽና ከሱ መረጪ ሁለት አማራጮች ይቻሉ ስላላት አቶ ጊዜ ማለት ነው ትሁትም ልታደርገው ተገታለችና መንገድ ላይ ከናቲ ጋር ይገናኛሉ። ታዲያ አንዳንድ ነገር ከጠየቃትም በኋላ እናቴ ግን ናፍቀኛለች ምናምን ሲላት ታዲያ ልትነግረው ትፈልግና እንደገና ደግሞ ጊዜ በማያገባሽ ነገር እንዳገቢ ብለው ያስፈራራት ነገር ትዝ ይላታል። ታዲያ ናቲም ልትነግረኝ ያሰብሽው ነገር አለ ንገሪኝ እንጂ ይላታል። አዎ አለ፣ እሱማ እናትህ በህይወት የለችም ትለዋለች። አረ በእናትህ አይቀለድም ሙድ አትያዙ ይላታል። ታዲያ የእውነትን የተሳስቼ ነው እናትህ በህይወት የለችም እኔ ቀይቼ ነው ስትለውም ነበር። ታዲያ ናቲ ያን ጊዜ በጣም ይናደዳል። ሁላችሁም ውሸታም ናችሁ፣ አንቺም ውሸታም ነሽ፣ አንቺም ክፉ ነሽ፣ እናቴ በህይወት አለች፣ አንዴ እዛ ክላስ አለች፣ አንዴ ደግሞ እዚህ የለችም እያላችሁ የምትቀሳፈሱት በጣም የምታሳፍሩ ሰዎች ናችሁ በማለት ወደ ቤት ገስግሶ ይሄዳል። ታዲያ ወደ ቤቱ ሲገባ ሳሎን ላይ ቤት ተኝታ ነበረ። ታዲያ ድንገት መጥቶ ጉሮሯን ያንቃታል። ምን ሆነ ነው ስትለውም የዛን ቤት ቁልፍ አምጪ ይላታል። እኔ ለምን ማለት እዛ ሲጣርጌ ነው መገልሽ ሲላትም ለምን አባክን አትጠይቀውም ትለዋለች። ታዲያ ለምን አባክን አትጠይቀውም ስትለው ናቲ በትዕግስቴን አትፈታተኝ አንቺ የዛን ቤት ቁልፍ ትላት ብድግ አድርጋ ትዛጠዋለች። ታዲያ ቁልፉን ከሰጠችው በኋላም ናቲ እንግዲህ እናት ወዳለችበት ክላስ ገብቶ ነበረ። ወይዘሮ አለሜ ምናልባት ጠፍታ ይሆን አቶ ጊዜ አንድ ጠፋ አድርጓት ይሆን ወይስ ደግሞ ናቲ ያገኛት ይሆን? በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል። እንግዲህ ቀጣዩ እኔ ደስ ይላል ብዬ ነው ማስበው። ምክንያቱም አቶ ጊዜ ባላሰበው መንገድ ጭራሽ እናትና ልጅ እንዲገናኙ ሳያደርግ አይቀርም። ምክንያቱም ናቲ እንግዲህ ሮጦና ተናዶ ማንም በሌለበት ወይዘሮ አለሜ ወዳለችበት ክላስ ስለገባ እናትና ልጅ ይገናኛሉ። እናትና ልጅ ከተገናኙ በኋላ ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ቪዲዮ የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።